ይህንን ሻቢያ ባርኔጣ አይተህ እንዳትታለል። ከዚህ ባርኔጣ ስር ከፍተኛ የንግድ ብልህነት ተሸሽጓል። በርናርድ የሚባለው ይህ ትንሽ ጥቁር ልጅ ጫማ አዝጂ ቢሆንም ትኩረት ሰጥተህ ተመልከት። ደንበኞቹ በሙሉ ባለጸጋ ነጮች እንዲሆኑ ሆን ብሎ ድንኳኑን በባንክ ፊት ለፊት ይተክላል። ጫማ በማጽዳት ስለሚገኘው ጥቂት ሳንቲም ግድ የለውም። ነጮቹ እየጠበቁ የሚያወሩትን የፋይናንስ ምስጢር ለመስማት ሲል ስራውን በዝግታ ያከናውናል። ልክ እነሱ እንደሄዱ ትንሹ ልጅ በደብተሩ ላይ ይጽፈዋል። ከለጋነቱ ጀምሮ የሚፈልገው ከነሱ የሰማውን ውድ የፋይናንስ ዕውቀት ብቻ ነው። የዕድሜ ልክ ህልሙን ባንከር መሆን እንደሆነ ያውቃል። ይህ በ1939 እንደ አውሮፓውያን አቆጣጠር የቴክሳስ ግዛት ነው። ጥቁር ህዝቦች በከባድ መድሎ የሚጨቆኑበት ቦታ። አባቱ ህልሙ የማይቻል መሆኑን በሐዘን ይነግረዋል። ነገር ግን የበርናርድ አይኖች ሁሉንም መሰናክሎች ተቋቁሞ የማሸነፍ ቁርጠኝነት ያሳያሉ። ከ15 ዓመት በኋላ አድጎ ትልቅ ሰው የሆነው ከባለቤቱ ዩኒስና ከልጆቹ ጋር ወደ ሎስ አንጀለስ ይንቀሳቀሳል። እዚህ የዘር መድሎ እንደ ትውልድ ቀየው የከፋ ስላልሆነ ንግዱን እዚህ ለመጀመር ይወስናል። ባለሶስት አባወራው ቤተሰብ በአንዱ ዘመዳቸው በፈራረሰ የመገልገያ ክፍል ውስጥ ለመኖር ይገደዳሉ። ሆኖም በርናርድ በቅርቡ እንደሚወጡ ለባለቤቱ ቃል ይገባለታል። እንደ ሪል ስቴት ወኪል ሥራ ይጀምራል እና በከተማዋ ውስጥ የሚሸጡ ቤቶችን በየቦታው ይፈልጋል። ጥልቅ ምልከታው በሎስ አንጀለስ ያለው የጥቁር ማህበረሰብ በጣም የተጨናነቀ መሆኑን፣ የነጮች ሰፈር ደግሞ አሁንም ብዙ ባዶ ቤቶች እንዳሉት ይገነዘባል። ጥቁሮቹ የቤት ኪራይ ፍላጎትና የገንዘብ አቅም ቢኖራቸውም ገበያ ግን የለም። ይህ ለሪል ስቴት ግምትና ለኪራይ ትልቅ የንግድ ዕድል ነው። በበሩ ላይ ሳር የበቀሉበት ሁኔታው ጥሩ ያልሆነ የነጮች አፓርታማ ያያል። የቤቱ አቀማመጥ ከጥቁር ሰፈር ጋር የተያያዘ መሆኑን ብልጫ የሚመለከተው እሱ ብቻ ነው። ወደ ባለቤቱ ሄዶ አፓርታማውን ግማሽ ብቻ ነው ያከራየኸው፣ ስለዚህ ለምን አትሸጥልኝም? አሁን $30,000 እሰጥሃለሁ። ሁሉንም ክፍሎች ሲያከራይ ደግሞ ሌላ $5,000 እሰጥሃለሁ ይለዋል። ባለቤቱ በሐሳቡ ቢደነቅም አደገኛ ንግድ ውስጥ መግባት አይፈልግም። በርናርድ ከመሄዱ በፊት በድንገት የባለቤቱን የቀን መቁጠሪያ ያያል። የቀን መቁጠሪያው ከአካባቢው ባንክ ሥራ አስኪያጅ የተሰጠ ነው። አንድ ሐሳብ ወደ አእምሮ መጣ። ባለቤቱን ተሰናብቶ በቀጥታ ወደ ባንኩ በመሄድ የቀን መቁጠሪያውን የላከውን ሥራ አስኪያጅ ይፈልጋል። በጥቁሮች ላይ መድሎ የምታደርገው የሥራ አስኪያጁ ጸሐፊ ወደ ሥራ አስኪያጁ እንዳይገባ ትከለክለዋለች። ለጥቂት ሰዓታት በባንኩ ደጃፍ ይጠብቃል እና ሥራ አስኪያጁ ሲወጣ ወዲያው ያስቆመዋል። ከእርሶ ታዋቂ ደንበኞች አንዱን አውቃለሁ። የማደርገውን ንግድ እሱን ይጠቅማል እና እርሶ ብድር እንዲፈቅዱልኝ ተስፋ አድርጋለሁ ይላል። ነገር ግን የባንክ ሥራ አስኪያጁ ሳያስብ ውድቅ ያደርገዋል። ያንኑ ምሽት ከባለቤቱ ስልክ ይደርሰዋል። ባለቤቱ ብድር ለማግኘት የኔን ስም ተጠቅመሃል ብሎ ይጠይቀዋል። ይቅርታ ከመጠየቅ ውጪ ሌላ አማራጭ የለውም። ባልተጠበቀ ሁኔታ ባለቤቱ አይወቅሰውም። ይልቁንም ግቡ ላይ እስኪደርስ ድረስ ተስፋ ለመቁረጡን ያደንቃል። ባለቤቱ ለብድሩ ዋስትና ለመሆን ይወስናል። በዚህም በርናርድ በሕይወቱ የመጀመሪያውን ብድር ከባንክ በማግኘት ንብረቱን ይገዛል። አንዲት አሮጊት ነጭ ሴት ከገበያ ስትመለስ በበሯ ላይ ጥቁር ሰው ታያለች። ምን እያደረክ ነው ስትል በሹል ድምፅ ትጠይቃለች። ጥቁሩ ሰው በረጋ መንፈስ አፓርታማውን እያደስኩት ነው ብሎ ይመልሳል። አሮጊቷ ሴት በክፉ ፊት እንዳንተ ያሉ ሰራተኞች መጠንቀቅ አለባቸው ትላለች። በርናርድ አይጨነቁ፣ ይህ የኔ ሕንፃ ነው፣ በእርግጠኝነት በደንብ እጠብቀዋለሁ ሲል ይመልሳል። አሮጊቷ ንግግር አጥታ በንዴት ወደ ቤቷ ትገባለች። ብዙም ሳይቆይ ፖሊሶች ይመጣሉ። አንዲት አሮጊት ሴት ፖሊስ እንደጠራች እና እሱ የባለቤትነት ማስመሰሉንና እንደተጋጫት ይነግሩታል። ባልተጠበቀ ሁኔታ በርናርድ የሪል ስቴት የምስክር ወረቀት ቅጂ ያወጣል። ችግር እንደሚመጣ አስቀድሞ ስላየ ዝግጁ ሆኖ ነበር። ፖሊሶቹ ቤቱ በእርግጥ የሱ መሆኑን ሲረዱ በንዴት ጥለው ይሄዳሉ። ያንኑ ምሽት በርናርድ ወደ አፓርታማው ሕንፃ ይመለሳል። በሩ ላይ ያለችው አሮጊት አይታው የእድሳት ጊዜ ስላልሆነ እንዲወጣ ትነግረዋለች። በርናርድ አሁንም በረጋ መንፈስ አሁን የእድሳት ሰራተኛ አይደለሁም፣ እኔ ባለቤቱ ነኝ ብሎ ይመልሳል። አሮጊቷ በድንጋጤ ትቀራለች እና ከጥቂት ቀናት በኋላ ከጥቁር ሰው ጋር በአንድ ሕንፃ ውስጥ መኖር ስላልፈለገች በንዴት ትለቃለች። አሮጊቷ እንደወጣች በርናርድ ቤቷን ለአንዲት ጥቁር ሴት ያከራያል። በእርግጥም አስቀድሞ የተነበየው የጥቁር ተከራይ ገበያ በጣም ሰፊ ነው። ሕንፃው በፍጥነት ይሞላል እና በርናርድ ለቀድሞ ባለቤት የተስማሙበትን ክፍያ ይሰጣል። የቀድሞ ባለቤት
በርናርድን በጣም ያደንቀዋል። እናም አብረው ንግድ እንዲጀምሩ ሐሳብ ያቀርባል። በርናርድ ቤቱን ይመርጣል እና ገቢውን ያሰላል። የቤቱ ባለቤት ደግሞ ግብይቱን ይደራደራል እና ውሉን ከነጮች ጋር ይፈርማል። ነጮች ከጥቁር ሰው ጋር ንግድ እየሰሩ መሆኑን አያውቁም። ገቢውን ይከፋፈላሉ። በርናርድ ወዲያውኑ ይስማማል። የሁለቱ ትብብር በጣም በጥሩ ሁኔታ ይሄዳል እና ብዙ ገንዘብ ያገኛል። ብዙም ሳይቆይ በርናርድ ከአፓርታማ ወደ ትልቅ ቤት በመዘዋወር ለተወዳጅ ቤተሰቡ ደስተኛ ሕይወት ያቀርባል። ይህ የሱ ጥበብ ነው። አንድ ሰው መድሎ ሲያደርግበት መልሶ በቡጤ አይማታም፣ ምክንያቱም ያኔ በሌሎች ሰዎች የጨዋታ ሕግ ውስጥ ይወድቃል። የራሱን ሕግ መጫወት ይፈልጋል። ምክንያታዊ፣ ኢኮኖሚያዊና ከፍተኛ ትርፍ የመጨረሻ ግቦቹ ናቸው። ሆኖም ሕይወት ሁል ጊዜ እንደታሰበው አይሄድም። ተግዳሮቶች በማንኛውም ጊዜ ሊነሱ ይችላሉ። ከበርናርድ ጋር የሚሰራ የቀድሞ ባለቤት አርጅቶ በድንገት ይሞታል። በኩባንያው ውስጥ ያለው ድርሻ በባለቤቱ ይወረሳል። ይህች ሴት በጥቁሮች ላይ ከፍተኛ መድሎ ታደርጋለች እና ከበርናርድ ጋር መስራት አትፈልግም። የበርናርድን ድርሻ በጣም በዝቅተኛ ዋጋ ለመግዛት ትጠየቃለች። ካልተስማማ ደግሞ እንደምትከሰው ትዝታለች። በዚያ ዘመን ነጮችና ጥቁሮች ቢካሰሱ ዳኛው ማንኛውም እንደሚደግፍ ይታወቃል። በርናርድ እንዲህ ያለ ኢፍትሃዊ አያያዝ ስለማይፈልግ ወደ ፍርድ ቤት ለመሄድ ይወስናል። ነገር ግን ከቀድሞ ባለቤቱ ጋር ያለውን የትብብር ግንኙነት ለማረጋገጥ የሚመሰክርለት ሰው ማግኘት ነበረበት። ስለ ባንክ ሥራ አስኪያጁ ያስባል። ነገር ግን ሥራ አስኪያጁ ቀድሞውኑ ከባለቤቷ ጋር ተባብሮ በርናርድን እንደገና ይሸሸዋል። በጣም ተስፋ የቆረጠው በርናርድ ባንኩ ውስጥ ቆሞ ዙሪያውን ይመለከታል። ጽዱ እና የተስተካከለው የባንክ ሕንፃ በየቦታው ስልታዊ የመድሎ ክራንቻዎችን ያሳያል። በቆዳው ቀለም ምክንያት ብቻ ወደ ባንኩ ሲገባ ይናቃል። ይህንን ሲያስብ አንድ ደፋር ዕቅድ በበርናርድ አእምሮ ውስጥ ይፈጠራል። በአንድ ሕንፃ ውስጥ 4 ባንኮች አሉ እና እያንዳንዳቸው ለዚህ ጥቁር ሰው በራቸውን ዘግተዋል። በዚህ ቅጽበት በርናርድ አንድ ታላቅ ሐሳብ አመነጨ። ይህን ሕንፃ እገዛዋለሁና ከናንተ መካከል ማን እንደገና እኔን መድሎ ለማድረግ እንደሚደፍር አያለው። ስለዚህ በርናርድ በሎስ አንጀለስ ሌላ ጥቁር የሪል ስቴት አልሚ የሆነውን ጆንን ፈልጎ ዕቅዱን ይነግረዋል። በመጀመሪያ ጆ አእምሮውን የሳተ ይመስለዋል፣ ምክንያቱም የሕንፃው መሬት ዋጋ እጅግ ከፍተኛ ነውና። በሎስ አንጀለስ መሃል ከተማ መሬት የገዛ ጥቁር ሰው የለም። ነገር ግን ለጥቂት ጊዜ ከተወያዩ በኋላ ጆ በርናርድ ዘባራቂ ሳይሆን አሳቢና ምክንያታዊ ሰው መሆኑን ይገነዘባል። ይህን ሕንፃ ለምን መግዛት ፈለግ? ምክንያቱም ሕንፃው የሱ እስከሆነ ድረስ በውስጡ ያለው ባንክ እሱን ያገለግለዋል። ብድር ለመስጠት እምቢ ለማለት አይደፍሩም። እንዲሁም የሪል ስቴት አዝማሚያዎችን ይገልጹለታል። በዚህም የሪል ስቴት ንግዱ ይበልጥ ይቀላጠፋል። ጆ በሐሳቡ ይደነቃል፣ ነገር ግን ካሰበበት በኋላ እንደሚሰራ ያምናል። ምንም እንኳን እሱ በጣም ሀብታም ቢሆንም በየቦታው በነጮች ቁጥጥር ስር ነው። በነጮች መሬት ላይ ነጭ ባንከሮችን መርገጥ ከቻለ የበለጠ ገንዘብ ያገኛል። ሆኖም አሁንም ከነጮች ጋር በቀጥታ መደራደር አይችሉም። ስለዚህ አንድ ወኪል የሚሆን ነጭ ሰው ያስፈልጋቸዋል። በዚህ ረገድ በርናርድ ቀድሞውኑ አንድ ሐሳብ አለው። ማት በእድሳት ሲረዳው የነበረው ሰው። ይህ ሰው ታማኝና ትልቅ ምኞት ያለው ቢሆንም ትንሽ ልምድ ይጎድለዋል። ስለዚህ በርናርድና ጆ ማትን ጎልፍ፣ ከፍተኛ የጨዋነት ስነ ስርዓት፣ የሂሳብ አስተሳሰብና ሪል ስቴት በማስተማር አጠቃላይ ስልጠና ይሰጡታል። ማት የሚጠበቅበትን ያከናውናል እና በፍጥነት በጎልፍ ጎበዝ ይሆናል። ጎልፍ እየተጫወተ ልክ እንደ ወጣትና ተስፋ ሰጪ ሥራ ፈጣሪ የሪል ስቴት ግምቶችን ማስላት ይችላል። በአንድ የጎልፍ ክለብ ውስጥ ማት የባንክ ሕንፃውን ባለቤት ያገኘዋል። በእርግጥ ይህ ግንኙነት በጆ የተመቻቸ ነው። ውይይቱ በጥሩ ሁኔታ ይሄዳል። ማት ሕንፃውን የመግዛት ዕድል ያገኛል። ቀሪው ደግሞ በድርድር ይከናወናል። ነገር ግን ማት እንዴት እንደሚያደርገው አይጨነቅም። ከድርድሩ በፊት በርናርድ ማትን ሁሉንም ዝግጅቶች እንዲያደርግ ይረዳዋል። በመጀመሪያ ከጨለመ በኋላ በሕንፃው ውስጥ ያሉት መብራቶች ብዛትን ይቆጥራል። የሕንፃውን ባዶነት መጠን ያሰላል። ከዚያም በሕንፃው ዓመታዊ ገቢና የሥራ ማስኬጃ ወጪዎች በኩል የሕንፃውን ግምታዊ ዋጋ ያገኛል። በርናርድ ሊሳተፍ የሚችሉ ማናቸውም ቁጥሮች ያዘጋጃል እና ማት ከባለቤቱ ጋር ከመገናኘቱ በፊት እነዚህን ቁጥሮች እንዲሸመድድ ይጠይቀዋል። በውጤቱም ትልቁ አለቃ ስለ ንብረቱ የፈለገውን ያህል ቢፎክርም ማት ሁል ጊዜ አንድ እርምጃ ቀድሞ ትክክለኛውን ቁጥር ይሰጠዋል። ይህም ትልቁን አለቃ ያስደነግጠዋል። አጠገቡ ያለው አካውንታንት ይደነቃል። ሁሉም የሂሳብ ሊቅ ያጋጠማቸው ይመስላቸዋልና ሊያታልሉት አይችሉም።
በመጨረሻም በርናርድ መጀመሪያ ላይ ከ2.4 ሚሊዮን ዶላር በላይ ተመን የወጣለትን ህንፃ በ1.56 ሚሊዮን ዶላር ብቻ ያገኛል። ከዚያ ጊዜ ጀምሮ በርናርድ ወደ ህንፃው ሲገባም ሆነ ሲወጣ የየባንኩ ፕሬዝዳንት ወጥቶ እጁን ይጨብጠዋል። ቀደም ሲል ነገሮችን ሲያከብድበት የነበረው ትንሹ ስራ አስኪያጅ ደንግጧል። በባንክ ኢንዱስትሪ ድጋፍ የበርናርድና የጆ የሪል ስቴት ሥራ በፍጥነት ይስፋፋል። በሎስ አንጀለስ የነበረውን ጥብቅ የጥቁርና ነጭ የመኖሪያ ክፍፍል ለብቻቸው ይሰብራሉ። ብዙ ተስፋ ያላቸው ወጣት ጥቁሮች ወደ ነጮች ሰፈር ይገባሉ። ብዙም ሳይቆይ በምክትል ፕሬዝዳንቱ ዘንድ ተቀባይነት ያገኛል። ከጥቂት ዓመታት በኋላ በ1963 እንደ አውሮፓውያን አቆጣጠር በርናርድ አባቱን ብሪተንን ለመጠየቅ ቤተሰቡን ወደ ቴክሳስ ይወስዳል። ከእራት በኋላ ብሪተን ለበርናርድ በስኬቱ እንደሚኮራ ይነግረዋል። በሚቀጥለው ቀን በርናርድ ከልጁ ጋር በከተማው ውስጥ ይዘዋወራል። ሳያውቁት በርናርድ ጫማ አጽጂ በነበረበት ባንክ ፊት ለፊት ይቆማሉ። በዚያን ጊዜ ቴክሳስ በአሜሪካ ውስጥ በጣም ዘረኛ ቦታ ነበረች። ልክ በርናርድ በልጅነቱ እንደነበረው ጫማ የሚያጸዳ ትንሽ ልጅ ያገኛሉ። ለበርናርድ አስገራሚ የሆነው ልጁ የሚሰራው በነጮች ጫማ ላይ ብቻ ነው። ይህ ትንሽ አጋጣሚ በርናርድን ይነካዋል እና ለወገኖቹ ያለውን ኃላፊነት ስሜት ይቀሰቅሰዋል። ሁኔታውን መለወጥና በትውልድ ከተማው ያለው የጥቁር ማህበረሰብ የተሻለ ቤት እንዲያገኝ መርዳት እንዳለበት በልቡ ይወስናል። በሚቀጥለው ቀን በርናርድ ጆን ጎብኝቶ በቴክሳስ ያለውን ሜንላንድ ባንክ መግዛት እንዳለባቸው ይነግረዋል። ጆ የቴክሳስ ዘረኝነት በጣም ከባድ ስለሆነ በርናርድ አእምሮ የሳተ ይመስለዋል። ነገር ግን በርናርድ ግዢውን ለመፈጸም አሳማኝ ምክንያቶችን ያሳያል። በመጨረሻም ጆ በርናርድን ለመርዳት ይስማማል። እንደገና ማትን ይመለምላሉ እና እንደገና የፊት ሰው እንዲሆንላቸው ይጠቁሙበታል። የባንኩን ባለቤት ሮበርት ፍሎረንስ ሲኒየርና ጁኒየር አግኝተው ስለ ስምምነቱ ቁጥሮች ይወያያሉ። ምንም እንኳን ፍሎረንስ ጁኒየር ጥርጣሬ ቢኖረውም ሲኒየር ባንኩን ለማትና ለባልደረቦቹ ይሸጣል። የሜንላንድ ባንክ እንደተገኘ በርናርድ ወደ ሥራ ይገባል እና በከተማ ውስጥ ያሉ አፍሪካ አሜሪካውያን የብድር ፈቃድ እንዲያገኙ መርዳት ይጀምራል። የበርናርድ ግብ ወገኖቹ ለቤትና ለገንዘብ ማግኛ ዕድሎች ፍትሃዊ ዕድል እንዲያገኙ መርዳት ይመስላል። ፍሎረንስ ጁኒየር ባንካቸው የፈቀደውን ብድር መመርመር እስኪጀምር ድረስ ነገሮች ለተወሰነ ጊዜ በጥሩ ሁኔታ ይሄዳሉ። አንድ ቀን ፍሎረንስ ማትን ተከትሎ ከበርናርድና ጆ ጋር ይገናኛል። ስለፈቀዱት ብድር ይጋፈጣቸዋል እና ከአሜሪካ የግምጃ ቤት መምሪያ በተላከ ደብዳቤ ያስፈራራቸዋል። መምሪያው በአንድ ወር ውስጥ የባንኩን ሥራ እንደሚመረምር ይናገራል። ፍሎረንስ ጁኒየር ሲሄድ ሰዎች የሚቀጥለውን እርምጃውን ይወያያሉ። በዚያ ጊዜ ማት አንድ ሐሳብ ያቀርባል። ሌላ ባንክ ገዝተው ችግር ያለባቸውን ብድሮች ከሜንላንድ ወደዚያ ባንክ እንዲያዘዋውሩ ይጠቁማል። ስለ ማርሊን ሙር ባንክ ግዢ ይወያያሉ እና በርናርድ ዋናው ችግር የባንኩን ሥራ መቆጣጠር ነው ይላል። በምላሹ ማት አዲሱን ባንክ እሱ እንዲያስተዳድር ይጠቁማል። በርናርድ በሐሳቡ ምቾት እንደማይሰማው ይገልጻል። ነገር ግን በመጨረሻ ዩኒስ ማትን እንድትከታተለው በማድረግ ይስማማሉ። በመጨረሻም ማት እንደፈለገው ባንኩን ማስተዳደር ይጀምራል። በሚቀጥለው ቀን ማት ከአንድ ጠበቃ ጋር ይገናኛል እና በሱ ምልክት ውሎችን መፈረም ይጀምራል። ከተወሰነ ጊዜ በኋላ ማት ደንበኞች ገንዘባቸውን በሙሉ ከሜንላንድ ማውጣት እንደሚፈልጉ ከፍሎረንስ ጁኒየር ስልክ ይደርሰዋል። ነገሩን ይባስ ለማድረግ አንድ የፌዴራል ባንክ መርማሪ ማትን ለመርዳት ወደ ማርሊን ይመጣል። በርናርድ በስብሰባው ወቅት ለመቅረብ እንዲችል ራሱን እንደ ጽዳት ሰራተኛ በመቀየር ይገደዳል። እንዳለመታደል ሆኖ መርማሪ በበርካታ ብድሮች ላይ ወሳኝ ችግር ስላገኘ ለውጥ አያመጣም። በርናርድ የማይረቡ ብድሮችን በመፍቀዳቸው አያምንም። በመጨረሻም ይህ ሁሉ የፍሎረንስ ጁኒየር ሥራ መሆኑን ይገነዘባል። ባንኩን ለማስተዳደር ሲቻኮል ማት አንዳንድ ደንቦች በመዝለሉና ፍሎረንስ የጠቆመውን ጠበቃ በመጠቀሙ ፍሎረንስ ችግር ያለባቸውን ብድሮች ሰርጎ እንዲያስገባ አስችሎታል። ከተወሰነ ጊዜ በኋላ በርናርድና ጆ ለማት ሊያደርጉት የሚችሉት በጣም ምክንያታዊ እርምጃ ከማርሊን ባንክ መውጣት እንደሆነ ይነግሩታል። ባንኩን ለመልቀቅ የፈለገው ማት ለባልደረቦቹ ሳይናገር አንድ እርምጃ ይወስዳል። ጆ በሚቀጥለው ቀን ስለ እርምጃው ያውቅና ከበርናርድ ጋር ወደ ሜንላንድ ባንክ ይፈጥናል። በኩራት እያየ ሳለ ስለ ብድሮቹ ማትን ይጋፈጡታል። በርናርድ ማት መዝገቦቻቸውን እንዲያመጣ ይነግረዋል። ነገር ግን በጣም ዘግይቷል። የፌዴራል ባንክ መርማሪዎች
የሜሪላንድ ባንክ የመስራት ፈቃድ ለመሰረዝ ይመጣሉ። ሕንፃውን ለቀው ሲወጡ ኤፍቢአይ በርናርድንና ጆንን በቁጥጥር ስር ያወራል። በርናርድ ለመከላከል ቢሞክርም ከንቱ ትግል ነው። ከተወሰነ ጊዜ በኋላ በርናርድና ጆ ከጠበቃቸው ጋር ይገናኛሉ። ጉዳያቸው በአገሪቱ ካለው የዘር ፖለቲካ ጋር እንደተጎተተ ይገነዘባሉ። ይህ በእንዲህ እንዳለ ማት ከሴኔተር ማክሊላን ጋር በነጻነት ለመልቀቅ ሲል በባልደረቦቹ ላይ ስለመመስከር ይነጋገራል። ማት በዚያ ምሽት የሚቀጥለውን እርምጃውን ያስባል እና ስልክ ይደውላል። ማት የማክሊላንን አስተያየት በመከተል በሚቀጥለው ቀን በሴኔት ችሎት በባልደረቦቹ ላይ ይመሰክራል። በርናርድም ማክሊላንን አግኝቶ የቀረበለትን ሐሳብ ያዳምጣል። የማት ምስክርነትን እንዲያረጋግጥና ከቅጣት ነፃ የመሆን ስምምነት እንዲወስድ አለበለዚያ የፈለገውን ተናግሮ ወደ እስር ቤት እንዲሄድ ምርጫ ይሰጠዋል። በመጨረሻም በርናርድ ለዓመታት በልቡ የያዘውን ቃል ለመናገር ይወስናል። በአገሪቱ ስላለው የዘር መድሎ ይናገራል። ከዚያ ብዙም ሳይቆይ የበርናርድና የጆ ሀብት በሙሉ ይወድማል። ከችሎቱ በኋላ ሁለቱም በፌዴራል እስር ቤት እንዲታሰሩ ይፈረድባቸዋል። ፍሎረንስ ጁኒየር ሜሪላንድ ባንክ በርናርድና ጆ ከከፈሉት ዋጋ በጣም በትንሹ ይገዛዋል። ይህ በእንዲህ እንዳለ ሳይነር አልተከሰሰም። ከጥቂት ዓመታት በኋላ በርናርድና ጆ ከእስር ቤት ይወጣሉ። ዩኒስ ሁለቱ ሰዎች ሀብታቸውን በሙሉ ካጡ በኋላም ደስተኛ መስለው መታየታቸው ይገርማታል። ነገሩ ግን እንደዛ እንዳልሆነ ይገለጻል። ጆ በባሃማስ ጎን ለጎን የሚገኙ ንብረቶች እንዳሏቸው ይገልጻል። ዩኒስ ባለማመን በርናርድ እንዴት እንደሆነ ትጠይቀዋለች። ማት ከመመስከሩ በፊት በነበረው ምሽት የደወለለት ሰው በርናርድ እንደነበረ ታወቀ። ለማት ስለ ሴናተሩ ስምምነት ነግሮታል እና ይቅርታ ጠይቆታል። በምላሹም በርናርድ መንግስት ንብረታቸውን ከመውረሱ በፊት ማት አንድ ውለታን እንዲውልለት ጠይቆት ነበረም። ፊልሙ የሚያበቃው የበርናርድና የጆ የመኖሪያ ንብረቶች በሎስ አንጀለስ ያለውን የመኖሪያ ቤት መለያየት ለመዋጋት ትልቅ ሚና እንደነበራቸው ትላልቅ